መመለስ የሚችል እኔ ጥያቄ መጠየቅ እሺ፣ ጥያቄ ምን መሰለህ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ይጠመቅ ነው። እስከዛ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተክርስቲያን እንደማይቀበር ነው እኔ የማውቀው ማለት ነው። ምክንያቱም ለምንድን ነው ሙስሊም ስለሆነ እና እንትን ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይሄን ጥምቀት ማየት አለብኝ። ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ተጠምቆ እንዴት ነው ክርስትናን ማግኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ሄድኩኝ፣ ቤተክርስቲያን ማለት ነው። ከዛ በቃ ለማየት ነው እኔ ማለት ሴት ልጅ በ80 ቀኗ ተጠምቃ ወንድ ልጅ ደግሞ በ40 ቀኑ ተጠምቆ ምን አይነት ክርስትና ነው ማግኘት ያለብን? ምንድን ነው በቃ ሚስጥሩ ብዬ ሄድኩኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን ወደ ዋናው ቤተክርስቲያን ግቡ ተባል። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር። ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ፣ ዝም ብለን ለአንድ ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ እኔ መዞር አለብኝ ሲለኝ አይ አንተ ዙር፣ እኔ ቤተሰቦች በጣም አማኝ ናቸው፣ ክርስቲያን ናቸው፣ ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት። ብር ተከፈለ። ወደ 1000 ብር ነው የከፈል ነው። ያ ብር ተከፍሎ ካሪ ቤተክርስቲያን ከዛ ሙሉ ፀጉርህን ተቆረጥ ተባለ። ሄደ። ከዛ ምንድነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ክርስቲያን አደረጉ እንዴት አዞሩ ምናምን ስለው ምንድነው ሚስጥሩ? እኔ አላውቅም ሚስጥሩ ምንድነው እስቲ ንገረኝ ስለው የምትዋጥ ነገር አለች ያችን ሰጡኝ። በቃ ክርስቲያን ነኝ አለ። መጣ። የክርስትና ስም ወለደ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ። ከዛ እኔ ግን ይሄ ሚስጥር በቃ ጥያቄ ነው ሁልጊዜም ስለ ጥምቀት ጥያቄ የሚለው ላይ ስላለብኝ በቃ ቤተክርስቲያን ገባን። ከዛ ለአንድ ሰዓት ያክል ነው ምናምን ቆየን። ከዛ በኋላ ላይ እንትን ቄሶቹና ዲያቆኖቹ እንደዚህ እንትን አሉና እኛን ጋረዱን። የሚዋጣውን ነገር አላየንም። እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት፣ ግን ምን እንዲሁ ማየት አይቻልም እዛ ውስጥ። እሺ ትዕግስት ከኔ ጋር ነሽ? አዎ። ኦኬ፣ ይሄን ነገር አምላክ እንግዲህ የሰው ልጅ አፈጣጠሩን ነው ባጭሩ እየጠየቀች ያለችው። የሰው ልጅ ሲፈጠር የሚለውን ኢስላም ላይ ብቻ ነው ይሄን መልስ የምታገኙት። የሰው ልጅ ሲፈጠር ሙስሊም እንደነበር ቃል በቃል አምላክ ይናገራል። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ቃል በቃል አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊትህን አዙር ካለ በኋላ እኔ አምላካችሁ ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። አምላክ አላህ ሱብሓነሁ ወተዓላ ሰውን ሲፈጥራቸው በዚህ በኢስላም አላርና እዚህ ነው። በሌላ ሐዲስ አልቁድሲ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? يقول الله سبحانه وتعالى إني خلقت عبادي حنفاء فاجتالتهم الشياطين. الله من هذا أني سويت الباريوتشي በቀጥተኛው ጎዳና ላይ አድርጌ የፈጠርኳቸው ከዚያ በኋላ ግን ሰይጣናት አታለሏቸው አንዳለጧቸው እያለ ይናገራል። ያያችሁ ከእውነተኛው መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ስለ ሰው ልጅ መጀመሪያ ፍጥረት ሲገልጹ ምን አሉ? كل مولود يعني يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه. وأنኛውም የሚወለድ ህፃን በተፈጥሮ ሙስሊም ሆኖ ይፈጠራል ይወለዳል። ከዚያ በኋላ ግን ወላጆቹ ወደ አይሁድ ይቀይሩታል ወይም ወደ ክርስትና ወይም ወደ አሉበት እምነት። አያችሁ ይሄን የሚያደርጉትን ሁሉ ስራ እነዚህን ጥምቀቶች ምናምን ገልጸዋል። ያ ነው። ስለዚህ
አንድ ሰው ሲፈጠር ሙስሊም እንደሆነ ቃል በቃል የምታገኙት በዚህ በቁርአን በኢስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል አንዲትም ቦታ ላይ መጽሐፍ ቅዱስ ላይ የለም። እሺ እዚህ ጋር ልግባና ነው እሱ ያው እንትን ዲያቆንም ምንም አይደለም ብዙም አላውቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ የትኛው አሁን ብለሃል አይደል? ክርስቲያን እንደሆነ ማስረጃ የለም ብለሃል። እንዳልሆነ ደግሞ አለብን ነው። አንድ ሰው ሲወለድ ያልኩት ምንድነው? አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል ይችላል። ገብቶሃል? መጽሐፍ ቅዱስ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያልኩ አለ የምትል ከሆነ አይ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት። እሺ እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝም እና በዚህ መልስ አለ አምን አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ። እሱን እስኪ ለማምጣት እሞክራለሁ። ከረንተሊ ጥቅሱ ምናምን አልያዝኩትም። አሁን ልነግርህ አልችልም። እሱ ወንድሜ ዲያቆን ነው። ወንድሜ ዲያቆን ነው እና ሙስሊም ወለደ ሙስሊም ቤት አይገባም። ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው አረ መግባት አልችልም ምናምን አለኝ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አልቀ እንደውም እንትን አንተ ወልደህ እንትን ብለህ የሆነ በቃ ሙስሊም እንደሆንክ ነው የሚታመነው። እንትን ጸበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ህፃኑ እናንተ ጸበል እስካልተረጨህ ድረስ ያው ሙስሊም ነህ። እንደዛ የሚል ነገር የለም። ትዕግስት ሜቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ። ግን ሲወለድ እስላም ነው የሚል በክርስትና አስተምሮ የለም። ሲቀጥል በ80 እና በ40 የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችላለሽ። አንድ ሰው ሲወለድ ጊዜ በ80 ወይም በ40 ይጠመቅ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወይም ቀደምት ነቢያት አስተምሯል። ያው ቅድምም እንደነገርኩ በአስተምሮ ደረጃ ባይኖርም ቤተክርስቲያን የራሱ የሆነ አፈታት አላት። ስለዚህ ትምህርታችንን ማርያም የሚባለች አለ እያለ ነው። እስኪ መታ ያሳያል። እስኪ ያስገቡት። እሺ ማርያም ናግባ ንኬላ አለ እንጂ አለ እያለ ነው መጽሐፍ ቅዱስ ላይ። አንድ ሰው ሲወለድ ጊዜ በ40 ቀኑ ወይንም ሴት ልጅ በ80 ቀኗ ተቀበል ካለ ያሳያል። እስከማውቀው ገነት አዳም ሲገባ በ40 ዓመቱ ነው የሚል ነገር አንብቤያለሁ። በ40 ቀኑ ነው። ሔዋን ደግሞ በ80 ቀኗ ነው ገነት የገባችው እና እሱን ምሳሌ በማድረግ አባቶቻችን እንደዛ እንደሚያደርጉ አውቃለሁ። መጽሐፍ ቅዱስ ላይ አለ። በ40 ዓመቱ ገባ፣ እሷ በ80 ዓመቷ ገባች ይላሉ። ልፈልግ እሱ ነው ሲፈልግና አንተሽ እሺ ያ ነው እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኙት በኢስላም ላይ ነው። መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል ወፍ ኦሪት ዘፍጥረት እስከ ድረስ። እሺ ትዕግስት፣ ሌላ ጥያቄ አለሽ ወይንስ እስልምናን መቀበል ትፈልጊያለሽ? አይ እኔ መቀበል ስለምፈልግ ነው። ብዙ ጊዜ እኔ ከስር እየሆንኩ ትምህርትን እከታተላለሁ። ዩቱብም ላይ ብዙ ጊዜ እንትን እልሃለሁ፣ እከታተላለሁኝ። ዙራ ሳማይ ቃል እስካሁን ድረስ አላገኘሁም። እሺ የምለውን ቃል አብረሽ ለመቀበላት ዝግጁ ነሽ? ሻዳ ላስይዝሽ? እሺ መርሃባ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው መሰክራለሁ ማለት ነው። ሙስሊም ሆነሻል። ከዚህ በኋላ አንድ ሰው እስልምናን ሲቀበል
በነቢያት መንገድ ላይ ሆነ። በቃ የነቢያትን ህብረት ተቀላቀለ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ መሲሁ። ኢስላም ማለት መሲሁን መካድ ማለት አይደለም። የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ገብታችኋል አይደል? መሲሁ ከነቢያቶች መካከል አንድ ነቢይ ሆኖ በዘመኑ አገልግሎ የሄደ መልካም ነቢይ ነው። ተአምራትን አድርጎ ነበር። ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ እንጂ እኔን አምልኩኝ ሊል አልመጣም በፍጹም። እርሱን የምትወዱ ከሆናችሁ እርሱን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነቢያቶች ያስተማሩት። ገብታችኋል አይደል? እና አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምሪያለሽ። ሌላው አንድ ሰው እስልምናን ሲቀበል አላህ ምን አይነት ጸጋ ይሰጠዋል ከተባለ ገና በሰለመበት ቀን ያለፈ ኃጢአቱ ይምርለታል። ይሄ በቁርአን ላይ ሲገልጽ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ የነበራችሁን ክህደት ኃጢአትም ሁሉ ምርላቸዋል እያለ ይናገራል። ሌላኛው አንድ ሰው ሙስሊም ከሆነ አምላክ በራሱ ቃል ገብቶለታል ወይ? በቀጣዩ ዓለም የዘላለማዊ ህይወት እንዲሰጠው ቃል አለው ወይ? አዎ፣ ማንም ሳይሆን ራሱ አምላካችን አላህ ሱብሓነሁ ወተዓላ ቃል ገብቷል። ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እና አምላካችን አላህ እነዚያ በእኔ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁ ያለ ለዘላለም ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ። በቃ ቃሌም እውነትና ተፈጻሚም ነው አለ። ቦታቸዋል። ሌላ ቦታ ላይ ምን ይላል? አላህ ስብሐነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና። እዚህ ደግሞ ቃል በቃል ምን ይላል? እነዚያ ሙስሊም የሆኑትን እና በዚህ ምክንያት ምን ልል ነው ውሳ አሁን ወደፊት እንነጋገራለን እናንተ በምን በአንዱ አምላክ። ከዛስ አዲስ ኪዳን መተን በብሉይ ኪዳን ያለው ስርዓት እንደውም አንዳንድ ሰዎች ክፉ እግዚአብሔር ይሉታል። እንደውም በብሉይ ኪዳን ክፉ የተባለው እግዚአብሔር እንዴት ለሰዎች ያሳየውን ፍቅር እኔ ገብቶኛል። ለምን ሰዎች ሞተው እንዲቀሩ አይደለም፣ ዋጋ ከፍሎ አድኗቸዋል ስላለ መጽሐፍ ቅዱስ ለካ የሰው ልጅ እንዳይጠፋ ያንን ይላል። ከዛስ ነቢዩ መሐመድ እዛ ላይ እናወራለን። ስለ አላህ ምን ብለዋል? ይህ አንዱ አምላክ እንወያያለን። ባንግባባስ በቃ እንግባባን። በፍቅር መወያየት አይቻልም? ጦርነት ለምንድን ነው የምንከፍተው? ለምንድን ነው የሰው ጉዳይ አንስተን ለምሳሌ እዚህኛው እንደዚህ ተብሎ ያኛው እንደዚህ ተብሎ ምን ይጠቅመኛል? እኔ አምላክን ስታሳውቀኝ ነው አይደለ? ውሳ ከአምላክ ጋር ካላገናኘኸኝ ለእኔ ምንድን ነው የሚጠቅመኝ? የአንድ ሰው ስህተት፣ የአንድ ሰው ጉድለት፣ የአንድ ሰው የኡሳ የሆነ ነገር ምንድን ነው? እኔ ኡሳ አምላክ አይደል? አንተ ብትሳሳት ባትሳሳት ከእኔ ህይወት ጋር የሚገናኝ ነገር አለ ወይ? እስልምናን አስረዳኝ። አላህ አንድ አምላክ ነው አይደል? አዎ፣ እኔም አንድ አምላክ እላለሁ። ታዲያ በምን እናገናኘው? ገባ? እኔ ሃይማኖት የለኝም። ሃይማኖት የሚባል ነገር የለም። በመጽሐፉ ነው። እስልምና ላይ ሃይማኖት አለ ሊል ይችላል። ቁርአንን ስላልተቀበልኩት ሀሳቤን በደንብ እንድትረዳ ነው። ይሄ ለሰዎች በነፃነት እንዲኖሩ ነፃ የሆኑን አንዱን አምላክ እንዲያገኙ የምናደርግበት ያለ ተጽዕኖ፣ ያለ ህግ፣ ያለ ጭቆና ሰዎች አንዱን አምላክ እንዲያገኙ ይህን እንተባበራለን። ከአንተ ጋር አንድ አምላክ ስላልክ አዎ ተስማምተናል። ከዛስ ኢሳ ጋር አልመሲ ጋር እንመጣለን። እኔም ስለ ኢየሱስ አስረዳለሁ። አንተ ስለ አልመሲ የትኛው ጋር ነው ታዲያ? ያንተ መጽሐፍ ነው ወይ ቁርአኑ ነው ወይስ አዲሱ ኪዳን የኢየሱስ ክርስቶስ ትምህርት ያወራት አንድ ነው? አንድ ከሆነ ወደ አንድነት እንዴት እናምጣው? አየህ፣ የዘላለም ህይወት እንዴት ነው የምናገኘው? ኦኬ፣ ህግና ስርዓቶች አሉ። ኦኬ፣ ህግና ስርዓቱ እንዴት ነው? እስልምና ላይ ይሄን መወያየት ሲገባ አንድ አምላክን የማያውቅ አምላክን እኮ አያውቀውም። ሶስት አምላክ ብሎ የሚያመልክ ሰው እፎይ የሚሉትን ሰዎች ሚሊዮኖች ሺዎች ራሱ ሳይድን አምላክን ሳያውቅ የሌላን አምላክ እንትን የሚል ከሆነ ይህ ሰውዬ ምንድን ነው? እሺ ወደ እሱ እንሂድ። ወደ ሶስት አምላክ ሊወስደኝ ነው። ቪዲዮም ሰርቻለሁ፣ ሄዳችሁ እዩት። ቪዲዮን ተከታተሉ። በተለይ እንትን ማስታወቂያ እንዳይመስልብኝ እባክህ። ሰዓት ቪዲዮ ሰርቻለሁ ትላንትና ገባ። ቪዲዮ ሰርቻለሁ። እኔ ባመንኩበት ነገር በጣም ወደኋላ ምል አይደለሁም። ፕሮቴስታንት ጋር 4 ዓመት አሳልፌያለሁ።
ኦርቶዶክስ ጋር እድሜ ሁለቱንም ግማሽ ግማሽ ዓመቴን አሳልፌያለሁ። እስልምና አነባለሁ፣ ቁርአን አለኝ አነባለሁ። ግን አረብኛው ደግሞ እናንተ በተሻለ አሁን እንዲህ ስላልክ በቃ ወደ እስልምና ሊመጣ ነው ወይ? እስልምና አይደለም ማወቅ የለብኝም ወይ? ይኸው አንዱን አምላክ ነው የማመልከው፣ አንተም አንድ አምላክ ነው የምታመልከው አይደል? አላህ ብለሃል፣ እኔ ደግሞ ያህዌ በኢብሩ በዛ ነው የሚሄደው ብያለሁ። እንዴት ይሄን አንድ አምላክ ከአንተ ጋር ተስማምተን ወይንም እንዲህ እያልን እንዴት ነው የምናወራው? በደንብ ስትከፍት እመጣለሁ። እኔ ቤትም እየመጣህ አንተ ሀሳብን መግለጽ ትችላለህ። ብዙ ሰው ክርስቲያኖችም መጥተህ ሀሳብን በደንብ ግለጽ። ምንም ችግር የለብኝም እና ጊዜ ወስጄባቸዋለሁ። በጣም ይቅርታ። የቅድሙ በጣም ተመችቶኛል። በዚህ አሁን ብዙ ነገር ይባላል። ችግር የለብኝም እኔ አሁን እንትን ሀሳብ ወደ እኔ የምትለኝ ነገር ካለ በለኝ፣ አዳምጣለሁ። ማዳመጥ ስለምፈልግ እንግዲህ እኔ አጭር ቃል ነው የምነግራችሁ። አላህ በቁርአን ላይ ሲናገር ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ ይላል። አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር እኔ በአንድ ነገር ነው የምመክራችሁ በላቸው ይላል። በነጠላም አንድም ሆናችሁ ሁለትም ሆናችሁ ቆም ብላችሁ እንድታስተውሉ እንድታገናዝቡ ነው አለ። ቆም ብላችሁ አስቡ፣ እያመለካችሁት ያለውን አምላክ ያን አንድና ብቸኛ የሆነው በአንድነቱ ላይ ሶስትነት የሌለበት ያለ ዘላለም ሕያው የሆነው በሕያውነቱ ላይ ሞትነት የሌለበት ያን መለኮት ብቻ የሆነውን በሁሉ ባህሪው በመለኮትነቱ ላይ ሰውነት የሌለበት ያን ፈጣሪ ብቻ የሆነው በፈጣሪነቱ ላይ ፍጡርነት የሌለበት ያን ጌታ ብቻ የሆነውን በጌትነቱ ላይ ባርነት የሌለበት ያን ኃያልና አሸናፊ የሆነውን በኃያልነቱና በአሸናፊነቱ ላይ ተሸናፊነት የሌለበት መገደል፣ መሰቀል፣ መቀበር፣ መነሳት እንዲህ አይነት ነገር በፍጹም የሌለበት ያን አንድና ብቸኛ የሆነውን አምላክ አላህ ስብሐነሁ ወተዓላ የአብርሃም የኢስሐቅ የያዕቆብን አምላክ እንድታመልኩ ጥሪ እናደርግላቸዋለን። ሰማያትን የፈጠረ ምድርን የፈጠረ በመካከላቸው ያሉ ፍጥረታቶችን ሁሉ ያስገኘ ረቡ ሰማዋት ወልአርድ ወማ በይነሁማ የተባለው የሰማያትና የምድር በመካከላቸው ያለው ፍጥረት ሁሉ ጌታ ተብሎ የተገለጸ ነው። ያን አንድና ብቸኛ የሆነውን አምላክ እንድታመልኩ ጥሪያችን ነው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እኛ ክርስቶስን አንጠላው፣ በጣም ነው የምንወደው። እንደ ክርስቲያኖች ከሚገባው በላይ ከፍ ከፍ አድርገን ወደ መለኮት አላነሳ ነው። እንደ አይሁዲዎችም ከሚገባው በታች ዝቅ አድርገን እርሱ ሐሰተኛ ነው አላልንም። ተአምራቶቹም ድግምት ናቸው አላልንም። እርሱ የዝሙት ልጅ ነው አላልንም። ይልቁንስ እርሱ በአምላካችን በአላህ ጥበብና ኃይል በተአምራዊ መንገድ የተገኘ ነው። ያለ ወንድ ዘር ፈሳሽ ከሴት ብቻ አምላክ አላህ ስራውን በእርሱ ላይ ሰርቶ አስደናቂነቱን አላህ የገለጸበት የሆነ ትልቅ የአላህ ስብሐነሁ ወተዓላ ጥበብ ነው ክርስቶስ። አላህ ተአምር ብሎ ገልጾታል ክርስቶስን። ወጀዐልነ ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እናቱንም ጭምር ድንቅ ተአምር አድርጌያቸዋለሁ ይላል። አያችሁ፣ እነዚያ ይሁዲዎች ይሄንን አያምኑ። እርሱ በዝሙት ፈጣሉ የሰራቸውን ድንቅ ተአምራቶችንም እነዚህ ተአምራቶች ሳይሆኑ ድግምት ናቸው አሉ። ልክ እንዲሁ እርሱንም አንተ ሐሰተኛ ነህ፣ እውነተኛ አይደለህም አለ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን ሁሉ መለሰባቸው። እርሱ ትክክለኛ የእኔ መልእክተኛዬ ነው አላቸው። እርሱ ድግምትን ሳይሆን ድንቅ ተአምራቶችን ነው የሰራው አላቸው። እርሱ በዝሙት የመጣ ሳይሆን በእኔ ቃልና በእኔ መንፈስ የተገኘ ተአምራዊ የሆነ ፍጡሬ ነው ብሎ ገለጸው አላህ ሱብሓነሁ ወተዓላ። አያችሁ